በኮንፈረንስ ሊጉ የፍጻሜ ተፋላሚ የሆኑትና በፕሪሚየር ሊጉ ደግሞ ለቶፕ 4 እየተፋለሙ የሚገኙ ቼልሲዎች በዛሬው ዕለት በኮፓም በነበራቸው ልምምድ ላይ የመስመር ተከላካያቸው ሪስ ጄምስ እንዳልነበር ስካይ ስፖርት በቦታው ላይ ሆኖ ዘግቧል። ተደጋጋሚ ጉዳቶች እያስተጓጎሉት የሚገኙት ሪስ ጄምስ ዛሬ በልምምድ ያልነበረው በጉዳት ከሆነ ግን ለሰማዮቹ ጥሩ ዜና አይሆንም። በእርግጥ አሁን ኤንዞ ማሬስካ በዚህ ቦታ ላይ እየተጠቀሙት የሚገኙት ዋነኛ ተጫዋች አማካኙን ተጫዋች ሞይሰስ ካይሴዶን እንደሆነ ይታወቃል። በዛ ቦታ ካይሴዶ እየጫወተ ኢንቨርት እያደረገ ወደ መሀል እየገባ ሲጫወትና ለቡድኑ መሀል ላይም ባላንስ ሲሰጥ ይታወቃል። ቼልሲዎች በዛሬ ልምዳቸው ግን ከአምበላቸው ሪስ ጄምስ በተጨማሪ ክሪስቶፈር ንኩንኩም እንዳልነበር ተገልጿል። ይህ ደግሞ መጥፎ ዜና ተደርጎ ነው የሚቆጠረው። እንደሚታወቀው ቼልሲዎች ከትላንት በስቲያ ወደ ሴንት ጄምስ ፓርክ አቅንተው በኒካስል ዩናይትድ በተረቱበት ጨዋታ ዘንድሮ 10 ግቦችና 6 አሲስቶችን ያስመዘገበው አጥቂያቸው ኒኮላስ ጃክሰን የቀይ ካርድ ሰለባ መሆኑ ይታወቃል። ስለዚህ ሴኔጋላዊ አጥቂ ዘንድሮ ያሉት 2 ቀሪ የፕሪሚየር ሊግ ጨዋታዎችና በቀጣዩ ዓመት ያለው የመጀመሪያው የፕሪሚየር ሊግ የመክፈቻ ጨዋታ ያመልጠዋል ማለት ነው። በዚህም አሁን ጃክሰንን ለመተካት ቢያንስ ንኩንኩ ያስፈልግ ነበር። ንኩንኩ ያለፉት 6 ጨዋታዎችም ግን ያመለጡ ተጫዋች አድርጓል። ግን ዛሬ በልምምር ላይ አልነበረም ተብሏል። በዚህም አሁን ጃክሰንን ማን የሚተካ ይሆናል የሚለው ነው ጥያቄው። ማርክ ጉዮም በዛሬው ልምምድ ላይ ስላልታየ ደግሞ ምናልባትም የ19 ዓመቱ ታዳጊ ታሪክ ጆርጅ ሰፊ ድል ሊኖረው ይችላል። ወይም ደግሞ ኮል ፓልመር በፎልስ 9 ወይም በ29 ቁጥር ያም ካልሆነ ደግሞ ፔድሮ ኔቶ እንደ ኒኮላስ ጃክሰን ከክንፍ እየተነሳ የመጫወት እድል ይኖረዋል። የምዕራብ ለንደኑ ክለብ በቀጣይ ጨዋታቸው አርብ ምሽት 4 ሰዓት ከሩብ ላይ በሜዳቸው ስታንፎርድ ብሪጅ የተቸገሩት ማንቸስተር ዩናይትዶችን የሚያስተናግዱ ይሆናል። አሰቃቂ ጊዜን እያሳለፉ የሚገኙት ማን ዩናይትዶች ወደ ስታንፎርድ ብሪጅ አቅንተው ድል ካደረጉም 5 ዓመታቶች ተቆጥረዋል። ባለፈው ዓመት በብሪጅ ሲገናኙ ባለቀ ሰዓት ድራማዎች ቼልሲዎች 4-3 አሸንፈው ኮል ፓልመርም ሃትሪክ መስራቱ ይታወሳል። ወደ ሌላ ጉዳይ ንለፍ። ማንቸስተር ዩናይትዶች ሊያም ዴላፕን ለማስፈረም እንደተቃረቡ የስካይ ስፖርት መረጃ ያመላክታል። ማንቸስተር ዩናይትዶች የኢፕስዊች ታውን አጥቂ ሊያም ዴላፕን ለማስፈረም በቋሚ ቦታ ላይ እንደሚገኙም ነው ተይዞ የተገለጸው። ስምምነቱም በጣም እንደተቃረበ እንዲሁም ተጫዋቹ ወደ ኦልድ ትራፎርድ ለመዞርም በጣም ደስተኛ እንደሆነ ነው ያይዞ የወጣው መረጃ የሚያመለክተው። ሆኖም ግን አሁንም ቢሆን ኒውካስል ዩናይትድና ቼልሲም በዚህ የእንግሊዛዊ አጥቂ ላይ ሌላኞቹ ፈላጊ ክለቡ መሆናቸውም ተነግሯል። ወደ ብራዚል ማቅናታቸው የተረጋገጠው የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲ በዛሬው ዕለት በነበራቸው ፕሬስ ኮንፈረንስ ወይም ጋዜጣዊ መግለጫ ላይ የተለያዩ አስተያየቶቻቸውን ሰንዝረዋል። ከሰጧቸው አስተያየቶች መካከልም በማድሪድ እሳቸውን ስለሚተካው የቀድሞ ተጫዋቻቸው ሻቢ አሎንሶ በሰጡት አስተያየት ሻቢ አሎንሶ በጣም ጥሩ አሰልጣኝ እንደመሆኑ መጠን ከኔ ምንም አይነት ምክር አያስፈልገውም፣ ቶፕ የሆነ አሰልጣኝ ለመሆን ሁሉም ነገር አለው ሲሉ ተደምጧል። ሆን ካርሎስ ለብራዚል ብሔራዊ ቡድን በሰጡት አስተያየት ደግሞ ብራዚልን በሜይ 26 እረከባለሁ፣ በህይወት ውስጥ እንዳለ ነገር ሁሉ ነገሮች አሁን ወደ ማብቂያቸው ተቃርቧል፣ እዚህ ያለኝ ጊዜ ግን እወዳለሁ ሲሉ ነው የተደመጡት። አንቸሎቲ ስለ ሪያል ማድሪድ በሰጡት አስተያየት ደግሞ በቀሪ እድሜ ዘመኔም በሙሉ የሪያል ማድሪድ ደጋፊ ሆናለሁ፣ ሪያል ማድሪድን ለ6 ዓመታት ያህል እመራለሁ ብዬ አስቤ አላውቅም ነበር፣ ክለቡን ማመስገን ይኖርብኛል ሲሉ ነው የተደመጡት። ባየር ሙኒኮች በክረምቱ ነፃ ወኪል የሚሆነውን የባየር ሊቨርኩሰኑን ተከላካይ ጆናታን ታን ለማስፈረም ከተጫዋቹ ጋር በላቀ ንግግር ላይ እንደሚገኙ በርካቶች ይዞት የወጡት መረጃ ያመላክታል። የ9 ዓመቱ ተከላካይ በክረምቱ በባይ አሬና ያለው ውል ሲጠናቀቅ ከሊቨርኩሰን እንደሚለቅ በአፕሪል ወር ላይ ሆኖ ማረጋገጡም የቅርብ ጊዜያቶች ትውስታ ነው። ባቫሪያኖቹና ጀርመናዊ ተከላካይ ከስምምነት ከደረሱ የ3 ዓመት ውል እንደሚፈራረሙም ነው የተገለጸው። የቪንሰንት ኮምፓኒ ቡድን ከኤሪክ ዳየር ጋርም የሚለያዩ በመሆኑም በኋላ መስመራቸው
ያላቸው ተጫዋች ማስፈረማቸው አይቀሬ ነው የሚሆነው። ታን ለማስፈረም ደግሞ አሁን ወሳኙን እርምጃ ባየር ሙኒኮች ተራምዶ ተገኝቷል። ታህ በኋላ መስመሩ ያለው እርጋታ፣ በአየር ኳስ ግንኙነት የማሸነፍ አቅሙና ከኋላ ያለው መሪነት በተለይ ከሚደነቁለት መካከል ናቸው። የጀርመኑ ግዙፍ ክለብ ባየር ሙኒክ ለተጫዋቹ ሳቢ ጥያቄ ያቀርቡለታል ተብሎ ይገመታል። የሊቨርኩሰን ምክትል አምበል ነው ታህ በባየርን ቤት ቆይታው 401 ጨዋታዎችን መከወን የቻለ ሲሆን የቡንደስሊጋና ዲኤፍቢ ፖካል ዋንጫ አሸናፊው ዘንድሮ ደግሞ ከ50 በላይ ጨዋታዎችን ማከናወን ችሏል። ተጫዋቹ ዘንድሮ ለክለቡ ያመለጠው አንድ ጨዋታ ብቻም ነው። ይህ ደግሞ አቬይላቢሊቲው ምን ያህል እንደሆነ ትልቅ ማሳየም ነው። የቀድሞ የማንቸስተር ዩናይትድ ተጫዋች ፓትሪስ ኤቭራ ስለ ማንቸስተር ዩናይትድና ስለ ሩበን አሞሪም አስተያየቱን አጋርቷል። ኤቭራ ከሰጣቸው አስተያየቶች መካከልም አሰቃቂ ነው፣ ጥሩ የውድድር ዓመት አይደለም። ይህን ደግሞ ሩበን አሞሪም የሚያውቀው ይመስለኛል። አግኝቸዋለሁና ደስተኛ አይደለም፣ ነገር ግን ትትናውን ወድለታለሁ። ምክንያቱም ያለውን ነገር ያምናል። ወደ ክለብ እንኳን ደህና መጣ ብየው ነበር። እሱ ግን የመለሰልኝ መልስ አይ ፓትሪስ፣ እኔ ነኝ በአንተ ክለብ ያለሁት ብሎ ነበር። ማንነቱን ወደዋለሁ፣ ነገር ግን እርግጥ ነው ውጤቱ ዘንድሮ በጣም አስደንጋጭ ነው። አሞሪም በክለቡ ያመጣው ጥቂት ተጫዋቾችን ነው። እነሱ ደግሞ ለመላመድ ጊዜ ያስፈልጋቸዋል። እኔና ቪዲች እንኳን ለመላመድ 6 ወራት ፈሽተው ነበር። ስለዚህ ቀጣይ ዓመት ግን ምንም አይነት ሰበብ አያስፈልግም። በቻምፒዮንስ ሊጉ መጫወት ይረዳል። ከመጀመሪያው ጀምሮ የፈለጋቸውን ተጫዋቾችም ለመሳብ ያስችለዋል። በክለቡ ታሪክ ይህ ወሳኙ ሰዓት ነው ሲል ፈረንሳያው ተጫዋች የነበረው ፓትሪስ ኤቭራ አስተያየቱን አጋርቷል። የቀድሞ የሊቨርፑልና የሌስተር ሲቲ አሰልጣኝ የነበሩት ብሬንዳን ሮጀርስ አሁን ላይ ጊዜያቸውን በስኮቲሹ ክለብ ሴልቲክ እያሳለፉ እንደሚገኙ ይታወቃል። ታዲያ አሁን ላይ የስኮቲሽ ፕሪሚየርሺፕ ያመቱ ምርጥ አሰልጣኛቸውን ሲያሳውቁ ብሬንዳን ሮጀርስ የዚህ ሽልማት አሸናፊ መሆን ችሏል። ሰሜን አየርላንዳዊ አሰልጣኝ ዘንድሮ ሴልቲኮችን የሊጉን ዋንጫ እንዲያሳኩ በማድረግ በተከታታይ 4 ዓመት ክለቡ የስኮቲሽ ፕሪሚየርሺፕ ቻምፒዮን መሆን ችሏል። ብሬንዳን ሮጀርስ ከሽልማታቸው በኋላ ግን ከሰጡት አስተያየት መካከል ይህንን ሽልማት ማግኘት ትልቅ ክብር ነው ያሉ ሲሆን አክለውም ይህንን ለማግኘት ተጫዋቾቼ፣ ስታፎቼ ሁሉም ጠንክረው ሰርተዋል ሲሉ ነው አስተያየታቸውን ያጋሩት። በሜዳ ቴኒስ ዜና የሰርቢያው ኮከብ ተጫዋች ኖቫክ ጆኮቪችና የብሪቲሽው ኤንዲ መሪ ቁርኝት እዚህ ላይ አብቅቷል። እንደሚታወቀው አንጋፋው ኤንዲ መሪ የኖቫክ ጆኮቪች አሰልጣኝ ሆኖ ነበር። ነገር ግን አጋርነታቸው ከ6 ወራት ቆይታ በኋላ ብቻ ሊገታ ችሏል። በጋራ ስምምነት እንደተለያዩ ነው የተገለጸው። ስለዚህ ጆኮቪች 8ኛ ዊምብልደን ዋንጫውን ሲያሳድድ ኤንዲ መሪ አይኖርም ማለት ነው። የ24 ጊዜ የግራንድ ስላም አሸናፊው ኖቫክ ጆኮቪች አሁን ላይ አቋሙ ወርዶም የተገኘ ተጫዋች ሆኗል። የ37 ዓመቱ ሌጀንዳሪ ተጫዋች በቀጣይ ደግሞ የፍሬንች ኦፕን ውድድር ከፊት ለፊቱ ተደቅኖ ይጠብቋል። ጆኮቪች ከመሪ ጋር ከተለያዩ በኋላ ግን አንዲ መሪን አመስግኖትም ተገኝቷል። የመጨረሻ ላድርግና አድማጮች በቅርጫት ኳስ ወይም በባስኬትቦል ዜና የኤንቢኤ ፕሌይ ኦፍ ግማሽ ፍጻሜ ጨዋታዎች መደረጋቸውን ሲቀጥሉ ዛሬ 2 ጨዋታዎች ተከናውነዋል። የነ ስቴፈን ካሪ ቡድን የሆኑት ጎልደን ስቴት ዋሪየርሶች በኮርታቸው ሚኒሶታ ቲምበር ወልፍስን አስተናግደው ዋሪየርሶች ዛሬም ሽንፈትን አስተናግደዋል። ቲምበር ወልፍሶች ዛሬ ደግሞ ዋሪየርስን 117-110 በሆነ ውጤት ነው ሊያሸንፉ የቻሉት። ይህንንም ተከትሎ በአራተኛ ጨዋታቸው ውጤቱ በቲምበር ወልፍሶች 3-1 መሪነትም ላይ ደርሷል ማለት ነው። ቲምበር ወልፍሶች በዌስተርን ኮንፈረንስ ለፍጻሜ ለመድረስም በጣም የተቃረቡ ቡድን ናቸው። በዛሬው ጨዋታ ግን የቲምበር ወልፍስ ኮከብ ተጫዋች ነው አንትማን ወይም አንቶኒ ኤድዋርድስ በመድመቅ 30 ነጥቦችን አስቆጥሮ 4 ሪባውንዶችን አድርጎ 5 አሲስቶችን አስመዝግበው 6 ጊዜ ደግሞ 3 ነጥቦችን አስገኝቷል። ሽንፈት ያስተናገዱት ዋሪየርሶች ያለ ኮከባቸው ስቴፍ ካሪ ግን በእጅጉኑ እየተቸገሩ ነው የሚገኙት። ካሪ የአምስትሪንግ ጉዳት ገና በመጀመሪያ ጨዋታቸው እንዳስተናገደ ይታወሳል። ሁለቱ ቡድኖች በቀጣይ ግን 5ኛ ጨዋታቸውን ወደ ሐሙስ ሊነጋ ሲል ሌሊት 10 ሰዓት ተኩል ላይ የሚያደርጉ ይሆናል። ቲምበር ወልፍሶች ከዚህ በኋላ አንድ ድል ብቻ ካሳኩ የፍጻሜ ትኬታቸውንም
የሚቆርጡ ቡድን ነው የሚሆኑት። በሌላኛው አንድ ጨዋታ ደግሞ የአምና ቻምፒዮኖቹ ቦስተን ሴልቲክሶች ዛሬም ሌላ ሽንፈት አስተናግደዋል። ኒውዮርክ ኒክሶች ቦስተን ሴልቲክስን 121 ለ113 በሆነ ውጤት ነው ያሸነፉት። ውጤቱንም ተከትሎ ኒክሶች 3-1 እየመሩ ይገኛሉ። ይህም ማለት ኒክሶች ከዚህ በኋላ አንድ ድል ብቻ ከቀናቸው በኢስተርን ኮንፈረንስ ለፍጻሜ ይደርሳሉ ይሆናል ማለት ነው። ይህ ከሆነ ኒውዮርክ ኒክሶች ከ2000 በኋላ ለመጀመሪያ ጊዜ ለፍጻሜም የሚደርሱበት ነው የሚሆነው። ሽንፈት ያስተናገዱት ቦስተን ሴልቲክሶች ግን ዛሬ ከሽንፈታቸው በተጨማሪ ሌላ መጥፎ ዜና የገጠማቸው ሲሆን ኮከባቸው ጄሰን ታቱም ጉዳት አስተናግዶ ወጥቶ የነበረበትም አጋጣሚ ነበር። ታቱም ዛሬ የጨዋታውን ከፍተኛ ነጥብ ያስቆጠረ ተጫዋችም ነበር። 42 ነጥቦችን አስቆጥሯል። ከዚህ በተጨማሪ ደግሞ 8 ሪባውንዶችና 4 አሲስቶችን፣ 2 ብሎኮችን እንዲሁም 7 ጊዜ ደግሞ 3 ነጥቦችን አስገኝቶ ነው የነበረው። ይህ ሁሉም ሆኖ ግን ቡድኑን ከሽንፈት ሊታደጋቸው አልቻለም። በቀጣይ ሁለቱ ቡድኖች አምስተኛ ጨዋታቸውን ወደ ሐሙስ ሊነጋ ሌሊት 8 ሰዓት ላይ የሚያደርጉ ነው።